ትራምፕ የሆርሙዝ ሰርጥን በአፋጣኝ ካልከፈቱ ባቤል መንደብን፣ ፋርስ ባህረ ሰላጤንና የኦማን ባህርን ሙሉ ለሙሉ እንደሚዘጋና ማናቸውንም የንግድ እንቅስቃሴዎች ሙሉ ለሙሉ እንደሚያቋርጥ የኢራን ጦር አስጠንቅቋል። የአብዮታዊ ዘቡ ቃል አቀባይ ነገሩ ከባሰ ኢራን ተጠቅማባቸው የማታውቃቸው አደገኛ አቅሞች እንዳሏትና በፍጹም በማጠብቁት አዲስ ስልት እንወርድባቸዋለን ሲሉ ጠንከር ያለ ማስጠንቀቂያን አስተላልፈዋል። በሌላ በኩል ሁቲዎችም በተጠንቀቅ ሆነው ቀይ ባህርና ባቤል መንደብን ከበው የኢራንን የመጨረሻ ውሳኔ እየጠበቁ ነው። ትራምፕ ከቻይና ጋር እየተስማማን ነው፣ ግና ቻይና ሆይ እባክሽን ጦር መሳሪያሽን ለኢራን አትስጪ ብለዋል። ሩሲያ በበኩሏ ውጥረቱን ለማርገብ ኢራን ያከማቸችውን ወደ 60 በመቶ የበለጸገ ዩራኒየም ተረክቤ በግዛቴ ላቅርብ ስትል በድጋሚ ያቀረበችው ጥያቄ በአሜሪካ ዘንድ ውድቅ ሆኗል። ሌላ ፍርሃትና ጭንቀትንም ፈጥሯል። ሳውዲ አረቢያም ወዳጁ አሜሪካንን የሆርሙዝ ሰርጥን ክፈቺ፣ ጉዳዩ የህልውናዬ ጉዳይ ነው፣ አለበለዛ ሁቲዎች ባቤል መንደብን ከዘጉ ነዳጅ ወደ ውጭ መላክና ምግብ ወደ ሀገር ውስጥ ማስገባት አልችልም ብላለች። እስራኤልና ሊባኖስ ደግሞ ትላንት ምሽት በዋሽንግተን ከተማ የሰላም ስምምነቱን ቢጀምሩም ዛሬ ረፋድ ግን የእስራኤል ጦር በደቡብ ሊባኖስ ሲዶን አውራጃ በምትገኘው አልባብሊያ ከተማ ላይ ከባድ ጥቃትን ፈጽሟል። በዚህ የተቆጣው ሂዝቦላም እስካሁን ያከበረውን የሰላም ስምምነት ወደ ጎን በማድረግ የእስራኤሎቹን መቱላ ከፋር ጊልያድና ኪሪያት ሽሞና ከተሞችን ደብድቧል። ትራምፕ የሆርሙዝ ሰርጥን በባህር ኃይላችን ዘግቻለሁ ብለው እገዳውን ቢጥሉና አንድም ያለፈ መርከብ የለም በማለት ቢደነፉም ዛሬም ግን በሰርጡ ላይ በርካታ መርከቦች ማለፋቸውንና ይህም ጥያቄ ማስነሳቱን ኒውዮርክ ታይምስ አስነብቧል። በሌላ በኩል በደመ ነፍስ ተመርተው ወደ ጦርነት የገቡት ትራምፕ በሀገራቸው ውስጥም ከባድ ተቃውሞ ተነስቶባቸዋል። በኒውዮርክ ማናተን በኢራን ላይ የተደረገውን ጦርነትና አሜሪካን ለእስራኤል የምታደርገውን የጦር መሳሪያ ሽያጭ የተቃወሙ 90 ያህል ሰልፈኞች በፖሊስ ቁጥጥር ስር ውለዋል። አስገራሚና መነጋገሪያ በሆነው ሰልፍ ላይ በቁጥጥር ስር ከዋሉት መካከል ደግሞ ከሆሊውድ ዕውቅ ተዋናዮች አንዷ የሆነችው ሃሪ ኔፍና የኒውዮርክ ከተማ ምክር ቤት አባል አሌክሳ ኤልቪስ ተገኝተዋል። Hopeful signs for the Iran war this afternoon, with the US president hinting talks with Tehran could continue over the next 2 days. 20 commercial ships have passed through the Strait of Hormuz, while Israel and Lebanon discuss peace terms in Washington. ጦት ማለት ምቾት ብቻ ሳይሆን አስተማማኝነትም ጭምር ነው። በመሃል ቦሌ ከዓለምነሽ ፕላዛ አጠገብ የሚገኘው ልዩና ዘመናዊ መኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበንላቸዋል። የተናጠል ካርታ ያላቸው የንግድ ሱቆች ከ14 ካሬ ጀምሮ በልዩ ጥበብና በአማራ ጨራረስ የተሰሩ ከ4.3 ሚሊዮን ብር ጠቅላላ ዋጋ ጀምሮ በ25% ቅድመ ክፍያ ብቻ የሱቅ ባለቤት መሆን ይችላሉ። ሰፋ ያሉ የቅንጦት አፓርትመንቶች ለቤተሰቡ የሚመጥን ምቹ መኖሪያ ባለ 2 መኝታ 121 ካሬ፣ ባለ 3 መኝታ 161 ካሬ፣ ባለ 4 መኝታ 217 ካሬ። ለምን ዴሞ ሆፕ ይመርጣሉ? እኛ ጋር ምቾቶ የተሟላ ነው። ለበለጠ መረጃና ሳይት ለመጎብኘት አሁኑኑ ይደውሉ። ዴሞ ሆፕ ሪል ስቴት ቅንጦት ይገባው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ከሰላም ድርድሩ መቋረጥ በኋላ እየተከሰቱ ስላሉ ከባባድ ጉዳዮችና በዛ ዙሪያ ያልተሰሙ እውነታዎችን እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። እስራኤልና ሊባኖስ ድርድር የመጀመራቸው ዜና እየተናፈሰ ቢሆንም እስራኤል ግን ዛሬ ረፋድ ላይ በደቡብ ሊባኖስ የአየር ጥቃትን ፈጽማለች። የእስራኤል ሰው አልባ አውሮፕላን በደቡብ ሊባኖስ ሲዶን አውራጃ ውስጥ በምትገኘው አልባቢያ ከተማ ላይ ጥቃት ማድረሱን በስፍራው የሚገኙ ነዋሪዎች ገልጸዋል። በተጨማሪም የእስራኤል የአየር ጥቃት በደቡብ ሊባኖስ ቃሊላ ከተማ ላይ ያነጣጠረ ነው። የአጸፋ ምላሽን የሰጠው ሂዝቦላ በበኩሉ በሰሜን እስራኤል ላይ የሮኬት ጥቃትን መፈጸሙ ተናግሯል። የሊባኖስ ታጣቂ ቡድን በመቱላ
የክፋር ጊላዲና የክሪሺያ ሽሞና ሰፈሮችን በሮኬት ማጥቃቱን ገልጿል። በሌላ በኩል በደቡብ ሊባኖስ ለሰዓታት በዘለቀው የእስራኤል የአየር ጥቃት በደርዘን የሚቆጠሩ ንጹሃን ዜጎች መሞታቸው ተገልጿል። There's been no let-up in Israeli strikes. Israel says the conflict with Hezbollah is continuing despite the opening of a US-sponsored diplomatic track. ሂዝቦላ በእስራኤል በተሰነዘረ የተፋፋመ ጥቃት ወቅት አዲስ ድብቅ ሰው አልባ አውሮፕላኑን ይፋ አድርጓል። ይህ የቅርብ ጊዜ ዩኤቪ ራዳርን ለማስወገድና በህንፃዎች ውስጥ ለመዘዋወር 5 ኪሎ ግራም ፈንጂን ጭነት የሚጭንና በደርዘን የሚቆጠሩ ተተኳሾችን ተሸክሞ በርካታ ኪሎ ሜትሮች ርቀት ድረስ እንደሚጓዝ ሂዝቦላ ተናግሯል። የሰው አልባ አውሮፕላን ሂዝቦላ ካሰማራቸው የአየር ላይ መሳሪያዎች አንዱ እንደሆነም ተገልጿል። ሂዝቦላ ዛሬ ረፋድ ላይ በእስራኤል ላይ ጥቃትን የፈጸመው እስራኤል የተኩስ አቁም ስምምነቱን ከጣሰች በኋላ መሆኑን አስታውቋል። ሳውዲ አረቢያ በበኩሏ አሜሪካ በሆርሙዝ የባህር ዳርቻ ላይ የጣለችውን እገዳ እንድታቆምና ከኢራን ጋር ድርድር እንድትቀጥል ጠይቃለች ሲል ዎል ስትሪት ጆርናል ገልጿል። ሳውዲ ኢራን ባቤል መንደብን ልትዘጋ እንደምትችል ለዋሽንግተን አስጠንቅቃለች። ይህም ለግዛቲቱ ቀሪ ዘይት ወደ ውጭ ለመላክ በእጅጉ ወሳኝ የሆነ ሰርጥ ነበር። በባህር ዳርቻው አቅራቢያ ያለው ይህ ቦታ በየመን ሁቲዎች ቁጥጥር ስር የሚገኝ ነው። አሁን ላይ አሜሪካ የሆርሙዝ ሰርጥን መዝጋቷን ተከትሎ ሁቲዎች ደግሞ የባቤል መንደብ ሰርጥን እንዳይዘጉ ተፈርቷል። አሁን ላይ አሜሪካ የሆርሙዝ ሰርጥን በመዝጋቷ መላው ዓለም የተቃወማት ሲሆን ብቸኛዋ የአሜሪካንን ተግባር የደገፈችው ሀገር እስራኤል ናት። ትላንት ምሽት ጋዜጣዊ መግለጫ የሰጡት ቤንያሚን ኔታንያሁም የአሜሪካ ተግባር የሚደገፍና በትልቁ ሊበረታታ የሚገባው ነው ብለዋል። I spoke with Vice President J.D. Vance. He called me from his plane on his way back from Islamabad. He briefed me in detail. ከምክትል ፕሬዝዳንቱ ጄዲ ቫንስ ጋር ተወያይተናል። በስምምነት ሂደቱ ላይ በየቀኑ የተፈጠረውን ነገርና የተነሳውን ጉዳይ የሚነግረኝ ነበር። ከስምምነቱ ላይ ባለመድረሳቸው ሳቢያ ትራምፕ የሆርሙዝ ሰርጥን መዝጋታቸውም ተገቢ ነገር ነው። በየትኛውም ሁኔታ ይህ የትራምፕ እገዳ ይሳካ ዘንድ ከጎናቸውም እንቆማለን። ይህ በእንዲህ እንዳለ ኢራን በግዛታቸው በኩል ጥቃት እንዲሰነዘርብኝ ፈቅደዋል ላለቻቸው 5 የአረብ ሀገራት የካሳ ጥያቄን አቅርባለች። በተባበሩት መንግስታት ድርጅት የኢራን ቋሚ ተወካይ አሚር ሰይድ አራሻኒ በላኩት ይፋዊ ደብዳቤ 5 የአረብ ሀገራት በኢራን ላይ ለደረሱት ወታደራዊ ጥቃቶች የካሳ ክፍያ እንዲፈጽሙ መጠየቃቸውን አስታውቀዋል። እንደ ተወካዩ ገለጻ የካሳ ጥያቄው የቀረበላቸው ሀገራት ባህሬን፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬትስ እና ዮርዳኖስ ናቸው። ኢራን እነዚህን ሀገራት ካሳ የጠየቀችባቸው ዋና ምክንያቶች ደግሞ ሀገራቸውንና ግዛታቸውን እንዲሁም ደግሞ የአየር ክልላቸውን በኢራን ላይ ለሚሰነዘሩ ወታደራዊ ጥቃቶች ክፍት በማድረጋቸው እንደዚሁም ደግሞ ለጥቃቱ አመቺ ሁኔታን ስለፈጠሩ ነው። በአንዳንድ አጋጣሚዎች ሀገራቱ የኢራንን ሲቪል ተቋማት ኢላማ ያደረጉ ህገወጥ ወታደራዊ ጥቃቶች እንዲፈጸሙ በቀጥታ ድጋፍና ተሳትፎ አድርገዋል። ይህ የኢራን የካሳ ጥያቄ በክልሉ ባለው ዲፕሎማሲያዊ ግንኙነት ላይ አዲስ ውጥረት ሊፈጥር እንደሚችል የሚገመት ሲሆን በተለይ ጥቃቶቹ ሲቪል ተቋማትን ኢላማ ያደረጉ ናቸው መባሉ ጉዳዩን ይበልጥ አሳሳቢ አድርጎታል። በሌላ በኩል ከኢራን ወደቦች የሚነሱትን ጨምሮ በርካታ መርከቦች በሆርሙዝ ሰርጥ ላይ አልፈዋል ሲል ዘ ኒውዮርክ ታይምስ አስነብቧል። ታዛቢዎች የአሜሪካን እገዳን ውጤታማነት ይጠራጠራሉ። የአሜሪካ የባህር ኃይል ገደቦቹን እንዴት እንደሚያስፈጽም እስካሁን ግልጽ የሆነ ነገር የለም። በርካታ መርከቦችም በሰርጡ ላይ ባጠገቡ እያለፉ ነው። ባህር ኃይሉም እስካሁን ያደረገው አንዳች ነገር የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከኢራን ጋር ያላትን ወታደራዊ ፍጥጫ
ጨርሰነዋል ካሉ በኋላ ቀጣዩዋ የትኩረት አቅጣጫ ኩባ እንደምትሆን ፍንጭ ሰጥተዋል። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ አሜሪካ በቀጣይ በኩባ ላይ እርምጃ ልትወስድ እንደምትችል በግልጽ ተናግረዋል። በንግግራቸውም ከኢራን በኋላ የምናቆመው ኩባ ነው ሲሉ የወደፊት ወታደራዊና ዲፕሎማሲያዊ ዕቅዳቸውን አመላክተዋል። ኩባን የወደቀች ሀገር ሲሉ የገለጿት ሲሆን ለረጅም ዓመታት በፊደል ካስትሮ ስትመራ መቆየቷንም ጠቅሰዋል። ትራምፕ ምክንያታዊ ያልሆነና አሳማኝ ያልሆነ ውሸታቸውን መናገራቸውን ቀጥለው በኩባ የሚኖሩ አሜሪካውያንም እጅግ አስቸጋሪ በሆነ ሁኔታ ውስጥ እንደሚገኙና ይህም ሊለወጥ እንደሚገባ አጽንኦት ሰጥተው ተናግረዋል። ይህ የፕሬዝዳንቱ ንግግር አሜሪካ በላቲን አሜሪካ ያላትን የጂኦፖለቲካዊ ተጽዕኖ ለማጠናከርና በደሴቷ ያለውን የሶሻሊስት አስተዳደር ለመቀየር ያላትን ፍላጎት በድጋሚ ያረጋገጠ ሆኗል። በዚህ ዙሪያ ትራምፕ የሚከተለውን ነበር የተናገሩት። እኔ በምርጫ ቅስቀሳ ወቅት እንደተናገርኩት ሁሌም አቋሜ ሰላምን መፍጠር ነው። ሰላምን እወዳለሁ፣ ግን አንዳንድ ጊዜ የጦር እርምጃን መውሰድና የሚሊተሪ ኃይል መጠቀም ግድ ይላል። የእኛ ቀጣዩ ተረኛ ደግሞ ኩባ ናት። ግን አደራችሁን ይህንን እንዳልተናገርኩት አስቡት። በሌላ በኩል በዋሽንግተን የሚገኘው የቻይና ኤምባሲ ግቢውን በሽቦ እየዘጋ ነው። አሁን ላይ በአሜሪካና በቻይና መካከል ከፍተኛ ውጥረት ተፈጥሯል። ይህም በታይዋንና በሆርሙዝ ሰርጥ ላይ ሊከሰቱ የሚችሉ ስጋቶችን እንዲኖሩ አድርጓል። በሆርሙዝ ሰርጥ ላይ ያለው የተራዘመ ቀውስ ከባድ ጥፋትን ሊያስከትል ይችላል። የተስተጓጎለው የማዳበሪያና የኢነርጂ ኤክስፖርትም የምግብ ዋጋን ከፍ እንደሚያደርግና የሰብል ምርትን እንደሚቀንስ የተባበሩት መንግስታት ድርጅትም አስጠንቅቋል። የነዳጅና የጋዝ ዋጋ በከፍተኛ ሁኔታ መጨመሩ በኑሮ ውድነት ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ይህም በጣም ተጋላጭ የሆኑትን የህብረተሰብ ክፍሎች በእጅጉ ይጎዳል። የተባበሩት መንግስታት ድርጅት ሁሉም ሀገራት ለባዮፊውል አጠቃቀም የግዴታ መስፈርቶችን በጥንቃቄ እንዲያጤኑና ከሁሉም በላይ በኃይልና በማዳበሪያ ላይ ወደ ውጭ የሚላኩ ገደቦችን እንዲያስወግዱ አሳስበዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሌላ በኩል ከሆርሙዝ ሰርጥና ከከርክ ደሴት ቀጥሎ ቄሽም ደሴት የኢራን ቁልፍ ስፍራና የጦርነቱ ውጤት ቀያሪ ማዕከል እንደሆነች ተገልጿል። የኢራን ቄሽም ደሴት የያዘው ወጣ ገባ መሬት በፋርስ ባህረ ሰላጤ ትልቁ ደሴትና ዋና የአብዮታዊ ዘቡ ጠንካራ ምሽግ ሲሆን ከደሴቷ አመቺ ጂኦግራፊ አንጻር አብዮታዊ ዘቡ ደሴቷን ወደ ተፈጥሯዊ የጦር ማከማቻ ስፍራ ቀይሯታል። የተራራው ሰንሰለቶች በሕይወት ለመትረፍና የእሳት ኃይልን ወደ ሌላ ቦታ ለመቀየር የተነደፉ ከመሬት በታች ለሚገኙ የሚሳኤል መገልገያዎች እንደ ጠንካራ ጋሻ የሚያገለግል ሲሆን እጥፍ ድርብ ጥቅምም አለው። የተበታተነ የሞባይል ጸረ መርከቦች ማስነሻዎች በሆርሙዝ ሰርጥ ውስጥ የሚደረገውን እንቅስቃሴ ለመቆጣጠር ያለመ የባህር ዳርቻ ሽፋንን ይሰጣል። በድሮን ማስጀመሪያ መሳሪያዎችና በራዳር ድርድር የታጨቀ ለኢራን የባህር ዳርቻ መከላከያ አውታር ስትራቴጂካዊ የጀርባ አጥንት ሆናም ታገለግላለች። አቡ ሙሳ ደሴት ደግሞ ሌላው ከሆርሙዝ ሰርጥ አጠገብ የሚገኝ ወሳኝ ደሴት ነው። እሱም ልክ እንደ ቄሽም ደሴት ተፈጥሯዊ የሆኑ ጠንካራ ምሽጎች አሉት። ከዛ ባሻገር የቅድሚያ ማስጠንቀቂያ የራዳር ሽፋንን ወደ ባህረ ሰላጤው የትራፊክ መስመሮች ጥልቅ ቅኝት በማድረግ በወታደራዊና በንግድ መርከቦች ላይ ወደፊት የተዘረጋ ክትትል እንዲደረግ ያስችላል። በባህረ ሰላጤው ላይም የስፔክትረም ዞን ሆኖ ያገለግላል።
ፓኪስታን በአሜሪካና በኢራን መካከል ከጀመረችው የሽምግልና ጥረቶች ጀርባ ከዚህ ቀደም ከሳውዲ አረቢያ ጋር የተፈራረመችው ሚስጥራዊ የመከላከያ ትስስር ወደ ግጭት ጎትቶ እንዳይከታት በመስጋት መሆኑን ድሮፕ ሳይት ኒውስ የተባለ ተቋም ገልጿል። ፓኪስታን ከሳውዲ አረቢያ ጋር ያላትን የጸጥታ ግንኙነት ከስልጠና ልውውጦች ወደ ረጅም የጋራ መከላከያ ማዕቀፍ ከ1980ዎቹ ጀምሮ አሻሽላለች። በጣም በቅርብ ጊዜ እንኳን በወርሃ ሴፕቴምበር 2025 ፓኪስታንን ደህንነቷን፣ ሉዓላዊነቷን፣ የግዛት አንድነቷንና ጥቅሟን የሚነካ ማንኛውንም ስጋት ለመቋቋም የሳውዲ አረቢያ ጦር ድጋፍ እንደሚያደርግ በስምምነቱ ላይ ተካቷል። በፓኪስታን የፖለቲካ ስርዓት ውስጥ ስምምነቱ በአብዛኛው ዲፕሎማሲያዊ ቁጥጥርን ያለፈ ሲሆን በቅርብ ጊዜያቶች የተፈረሙትም በተጠባባቂ አስተዳደሮች ነው። በአሁኑ ሰዓት የፓኪስታንና የሳውዲ አረቢያ ግንኙነት ከጦር አጋርነቱ በላይ ወደ ፋይናንሻል ማረጋጊያ እያጋደለ ነው። ባለፈው ዓመት ሳውዲ አረቢያ የፓኪስታን ደካማ ኢኮኖሚን ለመደገፍ በፓኪስታን ባንክ ከ5 ቢሊዮን ዶላር በላይ ተቀማጭ ገንዘብን አስቀምጣለች። ከዛ ባሻገር በመደበኛነት የሚተላለፉ ገንዘቦችን ለድጋፍ በሚል ለፓኪስታን ሰጥታለች። እንደ ግሪጎሮሳውያኑ የዘመን ቀመር በ2015 ደግሞ ሳውዲ አረቢያ ፓኪስታንን የየመንን ጦርነት እንድትቀላቀል ጠይቃት ነበር። ግና የፓኪስታን ፓርላማ ፈቃደኛ አልነበረም። ከዛ በኋላ ግን ሁለቱ ሀገራት በተለያዩ የጦር አውድማዎችም ሆነ የሰላም ስምምነቶች ላይ በአጋርነት አብረው ጸንተው ቆይተዋል። አሁንም የኢራንና የአሜሪካ ጦርነት ከቀጠለ ሳውዲ አረቢያ አንዷ ሰለባ ስለምትሆን የግድ ሳውዲን ማገዝ ያለባት ፓኪስታን ወደ ጦርነት ለመግባት ትገደዳለች። ያ ደግሞ ተሽመድብዶ የነበረውን ኢኮኖሚዋን የባሰ የሚያደቅ በመሆኑ እንደዚሁም ደግሞ ጠላት ስለሚያበዛባት ያንን ነገር ለማስቀረት ስትል እንደምንም በጦርነት ውስጥ ያሉ ሀገራትን ወደ ሰላም ለማምጣትና የሰላም ስምምነት እንዲፈጠር ደፋ ቀና እያለች ትገኛለች። እውን የሰላም ስምምነቱ ይሰምራል የሚለው ግን የበርካቶች ጥያቄ ነው። በዚህ ዙሪያ የተናገሩት የፖለቲካና የሶሺዮሎጂ ሊቁ ሚር ሻመር የሰላም ስምምነቱ እንዲህ በቀላሉ የሚመጣ አይደለም እና አሜሪካ ያደረሱት ጥፋት በቀላሉ የሚጣፋ አይደለም ብለዋል። The 10-point plan that the Iranians had put forward for settling this conflict was a really good basis for negotiating a final solution or settlement. የሰላም ስምምነቱ ኢራን ባስቀመጠቻቸው ባለ 10 ነጥብ የመስማሚያ ሰነድ መሰረት ከተከናወነም ዘላቂ ሰላም ማምጣቱ አይቀርም። አለበለዚያ ግን ከዚህ የተለየ ስምምነት አንድም ውጤት አያመጣም። ይህ በእንዲህ እንዳለ ጣሊያን የሚገኘው የእስራኤል አምባሳደር ሌስፔሬሶ የተባለ የመጽሔት ሽፋን ላይ የታጠቀ እስራኤላዊ ሰፋሪና በዌስት ባንክ የምትኖር አንዲት ያዘነች ፍልስጤማዊ ሴትን የሚያሳየውን ምስል የሽፋን ገጹ ላይ መውጣቱ በእጅጉ እንዳስቆጣቸው ገልጸዋል። የእስራኤሉ አምባሳደር ሽፋኑን ውሸት ነው ብለውታል። አምባሳደሩ ይባስ ብለው አይናቸውን በጨው አጥበው ያ ሁሉ እልቂት እንዳልተፈጸመ ሁሉ በእስራኤላውያንና በአካባቢው በሚኖሩ ፍልስጤማውያን መካከል ያለውን ውስብስብ አብሮ የመኖር እውነታ የሚያዛባ አመለካከትን የሚያንጸባርቅ ነው ብለዋል። ጥላቻንም ያነሳሳል ሲሉ ገልጸዋል። አምባሳደሩ የመጽሔቱን ጋዜጠኞች ኃላፊነት የጎደላቸው ናቸው ሲሉ ከሰዋል። ይሁን እንጂ በመጽሔቱ ሽፋን ላይ የወጣው የፔትሮ ማስትሮዞ ፎቶግራፍ እውነተኛ እንደሆነ ተረጋግጧል። በተጨማሪም ፎቶግራፉ በስፍራው ከተቀረጸ ቪዲዮ መገኘቱ ተገልጿል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።